ለቤቱ ሟቸው ነው ትዳሩን አክባሪውን ለልጆቹ አባት ለሚስቱ ባል የሆነው ባል አቀልሽ ከዳሽ አዋረድሽ ካድሽ ሰላም ነገር እሺ ትዬ እሺ ምን አስገድዶ ደፍሮሽ ነው ልጅልት ደረጀ አስገድዶ ደፍሮሽ ነው ወይ አስገድዶ ደፍሮሽ ነው አስገድዶ ደፍሮሽ ከሆነ ካዲል አልኩበት ይቅርታ ጠይቀሽ ዛሬ ሆኖ ካለበት አስፈልጊ በፖሊስ ላስጠፍሩ ጋሽን ጋሻት ነው የልጅሽ አባት እኮ አይ አስገድዶ ደፍሮሽ አይደለም አዎ ፈቅዳችሁ ተማክራችሁ ነው ያደረጋችሁት አይ እና አንቺ ደፍረሽው ነው ያበላሽ እንጂ አመኛው የከዳይ ልብሽ የስራሽን የልብሽን አይንሳሽ የሆቴል በጠበጥሽው ልጆቼን አጥቼ በጭራሽ መኖር አልችልም። ተቀጣችሁብኝ መስላለብኝ አባዬ ስለሆነ እና ያደረገው ነገር ትክክል ነው ናታ። ልክ ነው እያልኩ አይደለም፣ ግን ሌላ ሰው ቢሆን የአባዬን ያህል አይጨነቅም ነበር እያልኩሽ ነው። ደረጀ እናትና አባቷ ጉዳይ እንግዲህ በጣም አስጨንቋት አባቷን እባክህን ይቅርታ ጠይቅ እናቴን ብላ የምትችለውን ያክል አድርጋ ነበረ። ማርታንም ደግሞ እባክሽ አባዬን ይቅርታ አድርጊለት፣ በቃ ሰው ነው ተሳሳተ፣ የተሳሳተ ሰው ደግሞ መች ሰው ነው ይሳሳታል። ስለዚህ እባክሽ እማዬ ደግሞ ሁኔታውን ልታዳምጩ ይገባል፣ ይህ ነገር በጣም ከባድ ነው፣ አባዬ እኛን አጥቶ ትዳሩን አጥቶ ሰው ሊሆን አይችልም በማለት ነበር እንግዲህ እናቷን ስትለምናት የነበረችው። ግን ወይዘሮ ማርታ በጭራሽ እንደዛ የሚባል ነገር የለም፣ እኔ እንደዛ አይነት ቀልድ አላውቅም፣ እንደዚህ ዝም ብሎ ትዳር ላይ ጨዋታ የለም በማለት ነበረ እምቢ ያለችው። ደረጀም እንግዲህ ተደፍቶ ከእግሯ ላይ ተደፍቶ እባክሽ ማርቲ አንድ ቻንስ ብቻ ስጭኝ፣ እባክሽን አንድ ቻንስ ስጭኝ ብሎ ነበር ሲለምናት ሲማጸናት የነበረው። ግን ምንም ቢለምናት ቢማጸናት እንኳን እሷ ግን ምንም አይነት ፈቃደኛ አልሆነችለትም። እንዴ ተሰራተኛ ሂደህ ከሰራተኛ ይሄን ያክል አመት 20 አመታት ስትማግጥ ኖረህ ከሰራተኛ ልጅ ወልደህ መጥተህ ዛሬ ይቅርታ አድርጊልኝ ስትለኝ እንደው እኔንስ ተውና ህሊናህ ትንሽ አይጎረብጥህም እንዴ በማለት ነበር የመለሰችላት። እሱም እንግዲህ እንደምትይው እኔ እንደሄን ያክል አልማገጥኩብሽም፣ በህይወቴ የተሳሳትኩት አንዴ ነው ፕሊስ እባክሽ ቢላትም ግን እሷ ምን ልታዳምጠው ሌላ ነገር እንዳትጨምር በጭራሽ ይሄን ነገር ተረቱን ተወውና ይልቁንስ ሽማግሌ ያምጣና ቤታችን ይከፈል፣ ንብረታችን ይከፈል፣ ልጆቻችንም እናመቻች፣ ሀብት ንብረታችን እንካፈል፣ ሰማንያችንም ይውረድ በማለት ነበር እንግዲህ የጠየቀችው። ደረጀም እንግዲህ ባክሽ ብሎ ቢላትም እንግዲህ ከተንበረከከበት ወይም ደግሞ አባጎነበሰበት ነው ጥሏት የሄደው። በጣም ነው የሚያሳዝነው ማለት ነው። ውድ ቤተሰቦቻችን በጣም ከባድ ነው፣ ምንም ማድረግ አይቻልም። እንግዲህ ልጆችም ተስፋ አድርገው ነበረ ይቅርታ ታደርግለታለች ብለው ግን አልቻለም። በእርግጥ እሷም አሁን በዚህ ስሜት ውስጥ ሆና ታደርጋለች ማለት ከባድ ነው። አንደኛ ይሄ ነገር እንዴት እንደተፈጠረ በተወሰነ መልኩ እንኳን መረዳት አለበት። ከዛው መቀጠል ደግሞ የልጆቿን ፊሊንግ ውላ ስታድር ነገሩን ስታገናዝብ ነው ለይቅርታ ልብ ሊኖራት የሚችለው። አንዳንዴ ለሰዎችን ይሆን ነገር ሲፈጠር ወዲያው በለው ማለት ትንሽ ይከብዳል። ማለት መሆን ያለበት ምንድነው ሰውየው ቢያንስ ትንሽ እንኳን የፎይታ ጊዜ ማግኘት አለበት በትንሽ መልኩ። አሁን ማርታ በዚህ ስሜት ያለች ይቅርታ ካላደረግሽ ብሎ ግግም ማለት ይሄ ራሱ ሌላ ጥፋት ነው። ምክንያቱም ቢያንስ ይሄ ነገር ለካ ሰው እኮ ነው ሊሳሳት ይችላል። ከዛም በመቀጠል ደግሞ ልጆቿን ስታይ በተለይ አሁን ውሃን ዛሬ ታችኋታል። አባቷ ድፍት ሲል አብራ ድፍት ብላ ነበረ። ያው እናት አልከዋትም ቢሆን አባቷ ጋር ሄዳ አብራ ድፍት ብላ ምናምን ተነሺ ብላ ነው ወጥታ ይዛት ሄደች። ከዛ በኋላ ደግሞ በቃ አባዬ መተሽዋል፣ አባዬ እንደዛ አድርገሽ አንቺ ክፉ ነሽ፣ ሲጀመር ካንቺ ጋር አልሆንም ከአባዬ ጋር ነው እያለቻት ነበረ። በባለፈው እንደምታወቀው ማርታ
ውሃዬን መቼም እስከ ህይወቴ ድረስ ፍጻሜ ከኔ ጋር ናት። አንቺም ደግሞ የራስሽን ሰው አግብተሽ ኑሪ፣ እሱም ደግሞ የራሱን ህይወት ይኖራል ደረጀም ቢሆን። ስለዚህ ምንም የሚያሳስብ ነገር የለም። ውሃዬ ናት ያው የኔው ናት። ስለዚህ ውሃዬን ይዤ መኖር አያቅተኝም እያለች ነበርና ግን ውሃ ደግሞ አሁን ይሄው እንዳያችኋት በቃ አባዬን ጋር ነው እንጂ አንቺን አልፈልግሽም፣ አንቺ ክፉ ነሽ፣ እንደውም ፈነክትሻለሁ ምናምን አይነት ሁሉ ሪያክሽን እያሳየች ነውና እንግዲህ በቃ በጣም እያለቀሰች ነበረ። ማርታም እንግዲህ እንደጠበቀችው አልሆነላትም። ማለት ከእናቷ ጋር ከኔ ጋር ትሆናለች ብላ አስባ ግን ኖ ልጅ እናትና አባቱን አንድ ላይ ሲይዝ ነው ወደዛም ወደዚህም የሚለው እንጂ ጋይስ በጣም ከባድ ነው ታውቃላችሁ። በዛ ላይ ደግሞ ውሃዬ በቃ ለአባቷ ያላት ፍቅር ልዩ ነው። ያው ለእናቷም ከብንትን ብትልም እና በጣም ከባድ ነገር ነው የገጠማቸው። አጠቃላይ ቤተሰቦቻችን በጣም ከባድ የሚባል ነገር ነው እዚህ ጋር የገጠማቸው። ግን ምንም ይሁን ምን ነገሩን ለማስተካከል ሁኔታዎችን እንትን ለማድረግ የሚችሉትን እያደረጉ ነው። እንግዲህ መጨረሻው ደግሞ መልካምና ጥሩ ሀሪፍ እንደሚሆን ተስፋ እናደርጋለን። በቀጣይ እንግዲህ ሁሉም ነገር እንደሚስተካከል እናምናለን ማለት ነው ውድ ቤተሰቦቻችን። እና በዛ አማካኝነት ነው እንግዲህ ይሄ ነገር የተፈጠረው። በጣም ነው የሚያሳዝነው ውድ ቤተሰቦቻችን። እንግዲህ ማርታ በመጨረሻም ሂዳ ነበረ ጠይቃት ነበረ ሰላምን ስትጠይቃት እንግዲህ ሰላምን ምንድነው ደፍሮሽ ነው ወይስ ትላት አይ አይደለም እናሳ ምንድነው ተመካክራችሁ ነው ወይስ ትላት አይ አይደለም እና ስለዚህ አንቺ ደፍረሽ ነው ስትላት ጸጣ ላይ ማለት ነው። ስለዚህ አሁን ይሄንን ስለሰማችሁ ውሃዬን የልጆቿን አጠቃላይ ሪአክሽን ስለዚህ ምናልባት ማርታ አሁን ነገሩን ለማዳመጥ ጆሮ እንኳን ልትሰጥ ትችላለች። አሁን እስካሁን ጆሮም አትሰጥም አይደለ? ግን አሁን ጆሮ ሰጥ ትችላለች። ግን ደግሞ በሚያሳዝን ሁኔታ ደረጀ ያለበት አቋም በጣም የሚያስጠላና በጣም ከባድ ነው። እንዳያችሁት እንግዲህ እኔ ትልቅ ሰው ነኝ፣ ራሴን እንትን ምል ሰው ነኝ፣ ለራሴን አላደጋ አልዶልም ምናምን ብሎ ሲል ነበረ። ግን እንዳያችሁት ጠጥቶ ሰክሮ እንግዲህ ያልሆነ ችግር ገጥሞታል። ያው መኪና ገጭቶታል ማለት ነው። እንግዲህ ዜብራ መንገድ ላይ ሲሻገር ነው ያው እንግዲህ በርግጥ ቢጠጣም ቢሰክርም ደረጀ ያው ራሱን እንትን አላለም ነበረ። ዜብራ መንገድ ይዞ እየተሻገረ ነበረ። ግን ምንም ማድረግ አይቻልም። በሚያሳዝን ሁኔታ ያኛው ልጁ እንግዲህ ስልክ ላይ ትኩረት አድርጎ በሌሊት መኪና ሲያሽከረክር እንግዲህ ደረጀን አይ ቲንክ ይመታዋል ብዬ አስባለሁኝ። ምናልባት ሊያመልጥ ይችላል፣ ግን የተወሰነ መልኩ እንትን ይላል። በነገራችን ላይ ደረጀ እንደዛ ሆኖ ነገሩን ማርታ መረዳት መቻል ካልቻለች እንደዚህ ቆሞ ነው ደህና ሆኖ ታየችው ያን ያክል እንትን ላሰጠው ትችላለች ብዬ አስባለሁኝ። ያኔ ማለት ከፋ ችግር አይደረስበት እንጂ ደረጀ እዚህ ጋር መመታቱ ጥሩ ነው። ለምን መሰላችሁ? በዙ ይቀራረባሉ። ከዛ በኋላ ደግሞ እሷም ደግሞ በቃ ነገ ጧት ሞት እያለ የሚለው ነገር በአእምሮዋ ስለሚመጣ ልጆቿም ደግሞ ለአባታቸው ያላቸውን ልዩ እንትን ፍቅርና ሁኔታ ከዛም ደግሞ ይሄንን እንደዚህ ነገርዮሹ በዚህ መልኩ እንደተፈጠረ ደግሞ ውሃ ማን ነው ኤቢም ስለምታስረዳት ያያ ተደማምሮ ማርታም እንግዲህ ከሰላም የሰማችው ነገር አለ። ያያ ተደማምሮ አጠቃላይ እንግዲህ ለደረጀ ይቅርታ ለማድረግ አንተን ይኖራታል ብዬ ተስፋ ነው አደርጋለሁ። እንደዛ ከሆነ ነው ነገሩ ሊስተካከል የሚችለው። እንግዲህ ደረጃ አሁን ቀጥታ ወደ ሕክምና ቦታ ነው ሊሄድ የሚችለው። በመጨረሻ ሕክምና ቦታ ሄዶ ሕክምና ከተመለሰ በኋላ ምናልባት ወደ ራሱ ሲመለስ ነገሮችን ሲያቅ ምናምን ኦሬዲ ወደዚህ ማለት ወደ ይቅርታውና ወደ እንትን ይመጣሉ ማለት ነው። እኔ ሌላ ግራ ያስጋባኝ ነገር ጋይስ ግራ ያጋባኝና ነገሩን በጣም አሁን ወደፊትም የሚያስፈራው ነገር ማርታ ኦኬ ችግር የለውም ያሁኑን ይቅርታ ታድርግለት እንበልና ተስፋ እናድርግ። ኦኬ ግን የዳጣ ጉዳይስ እንዴት ነው የሚሆነው ነው እኔ ግራ ያጋባኝ ነገር። እሺ አሁን የሰላም ጉዳይ እዚህ ጋር ታወቀ። ከዛስ የዳጣስ ጉዳይ ሰላምንም አሁን ኦኬ እንግዲህ ደፍረሽ ሆኖ ተብላ በዚሁ ነገሩ ይያዝና ደረጀንም እንግዲህ ይቅርታ ለማድረግ ለማርታ ይሁን ብለን እናስበው። የዳጣ ጉዳይስ እንዴት ነው የሚሆነው? ተደብቆ እንግዲህ ትልቁ ተራራ የሚያክለው ጉዳይ ዳጣ ላይ ነው ያለው። ሰላምም ይሄን ነገር እንድታደርግ ወይም ደግሞ ይሄኛው ያሁኑ ልጅ እንዲወለድ ዋናው ትልቁን መንስኤ የሆነው ወይም መነሻው ትልቁ ጉዳይ የዳጣ ጉዳይ ነው አይደል? ደረጀ ዳጣን እንትን ሲላት ፈልጎ ሲሄድባት ነው ልጇን ለመተካት ዳጣ ስትጠፋባት ሰላም ይሄን ነገር ያደረገችው። ስለዚህ ይሄኛው ጉዳይ ያለ እንዴት ነው ነገሩ የሚስተካከለው ነው እኔ ግራ ገባኝ። እሱ ነው አሁን ላይ ምናልባት በዚህ በይቅርታ
ኦሬዲ ሻከረች ማርታ ታውቃላችሁ። አሁን ላይ እስከዛሬ በ100% ስታምን የነበረው ባሏ አሁን እምነቷ ተሸርሽሯል። ብዙ ነገሯን በቃ መኖር እንኳን ብትችል ይሆናል አይደል ታውቃላችሁ። የሆነ ማስመሰል ይሁን አማራጭ የሌለው አይነት ህይወት ይሆናል ብዬ አስባለሁ። ቀጣይ የሚፈጠረው እንግዲህ አብረን የምናየው ነው የሚሆነው። ቤተሰቦቻችን ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ሆኑ። ሁሌም አብራችሁ ስለሆናችሁ እናመሰግናለን። መልካም ጊዜ። ባይ ባይ።